ያው ፈጠን ብለን ነው የምንሄደው። ባለፈው እስካቆምንበት እስከተቋረጠበት ድረስ ያለውን እንትን ብዬ ሃይላይት እንትን ብዬ ነው ማልፈው። ዩኒቱ እዚህ ይሄን ጀምረን ነው የተቋረጠብን ኔትወርክ። ዩኒቱ ፊዚካል ኳንቲቲስ እነኚህን ኢንትሮዳክሽን ፓርት አይተናል። በእያንዳንዱ ፊዚካል ኳንቲቲ የራሱ ልኬት ወይም የራሱ መለኪያ ዩኒት እንደሚያስፈልገው ልክ ታይም ትራቨልን ከዲስታንስ ጋር ተመሳሳይ ላይ ኮምፔር አናደርግም። ምክንያት ለምሳሌ ብንወስድ ርቀትን ለመለካት ሚዛን አንጠቀምም፣ ወይም ሰዓትን ለመለካት ሜትር አንጠቀምም አይደለ? የራሱን ዩኒት ለአንድ ፊዚካል ኳንቲቲ ለራሱ ትክክለኛ የሆነ ስኬል ሜዠርመንት እና ዩኒት አለው የሚለውን ፓርት አይተን እስከ ፎር ስኬልስ ኦፍ ሜዠርመንት እነኝህን ሜዠርመንት ታይፖች ስኬሎች አይተን እነኚህ ፎር ዳታ ሜዠሪንግ ስኬልስ እንዳሉ አይተን ኖሚናል፣ ኦርዲናል፣ ኢንተርቫል እና ሬሽዮ ስኬል እዚህ ጋር ይህን በቴብል እያየን ነው። እዚህ አካባቢ ነው ያስቸገረን። ይሰማል አይደለ? ይሰማል አይደል? ኮንፈርም አድርጉልኝ። ሄሎ ሄሎ፣ ድምፅ ይሰማል አይደለ? እስቲ ኮንፈርም አድርጉ። ያ ይቆራረጣል። ይሰማል። ኦኬ። ያው ኔትወርክ ያስቸግራል። በተሰማ ሰዓት ላይ እኔ በእኔ ሳይ ሪከርድ ያደረኩት ሲደርሳችሁ አትሊስት ቢያንስ ስትሰሙት በእንትን መስማት ትችላላችሁ። የኔን ቀጥታ ከዚህ መስማት ባትችሉ ደርፎር መቀጠል አለብን። እነኚህን ስኬሎች እያየን ነበር። ኖሚናል ስኬልን አይተናል። ኦርዲናል ሌቨልን አይተናል። ኖሚናል ላይ ያው ልክ ካታጎራይዝ ለማድረግ ብቻ ዴር ኢዝ ኖ ኦርደር፣ ቅደም ተከተል የለውም። ልክ ለዚህ እንደ ምሳሌ ጀንደር ለምሳሌ ሜል ኦር ፊመል ነው የምንለው እንጂ ፊመል አንደኛ ሜል ሁለተኛ ወይም ሜል አንደኛ ወይም ፊመል ሁለተኛ ብለን ራንክ የምናስቀምጠው አይደለም። ኤትኒሲቲ እንደዚህ ራሱ ጎሳ ወይም የሰዎች ኤትኒክ ባክግራውንድ ብንወስድ፣ የመኪና ብራንድ ብንወስድ እነኚህ ሲምፕሊ ካታጎራይዝ ለመክፈል ብቻ ነው። ማሪታል ስታተስን ብንወስድ ኤዘር ማሪድ ኦር ሲንግል ብለን ካታጎራይዝ ለማድረግ ብቻ ነው የምንጠቀመው እንጂ ፋርዘር አንደኛ ሁለተኛ ብለን በራንክ መክፈል አንችልም ማለት ነው። ኦርዲናል ደግሞ ዊ ካን ካታጎራይዝ ኤንድ ራንክ እንደምናደርግ አይተናል። ይህንንም ፓርት ኢንተርቫልም አይተናል፣ ሬሾም አይተን ነው እዚህ ጋር ነው። ይህን ጨርሰን ነው ኔትወርክ ያስቸገረን እና ሬሾ ላይ የመጨረሻው ሬሾ ላይ ከሁሉም የሜዠርመንት ስኬሎች የተሻለው እና ኮምፕሊት የሆነው ይሄ ሬሾ ነው። ሬሾ ስኬል የምንለው ነው እና የሚገቡትን አድሚት እያደረኩ ልሂድ። ሶሪ እየገቡ ስለሆነ ዌይቲንግ ሩም ላይ ኦኬ። at the ratio level you can categorize, rank and infer equal intervals and there is a true zero point። ይህ true zero point የምንለውም አለው ሬሽዮ ሌቨል ማለት። ለምሳሌ ሄይትን ብንወስድ ቁመትን ብንወስድ አንድ ሰው 2 ሜትር የሚረዝም ሰው ቢኖር ይሄንን ሰው ሜትር ከ80 ከሚረዝም ሰው ጋር ብናወዳደር ያ አንደኛ ነው አይደል? 2 ሜትር የሚረዝመውን ሰውዬ ራንክ ፈርስት እንላለን። ሜትር ከ80 የሚረዝመውን ራንክ ሰከንድ እንላለን ማለት ሶ ቅደም ተከተል ማስቀመጥ እንችላለን። አት ሴም ታይም ይሄኛው ስኬል ትሩ ዜሮ ፖይንትም አለው። ትሩ ዜሮ ፖይንት የምንለውም አለው ማለት ምክንያቱም ለምሳሌ ሄይት ዜሮ ማለት ምንም ሌንግዝ የለውም፣ ዜሮ ዲስታንስ ማለት ነው። እነኚህ ነገሮች ትክክለኛ 0.0 ብንለው 0 ፖይንት ያላቸው ናቸው ማለት ነው። ትሩ ዜሮ ሚንስ ዜር ኢዝ አን አብሰንስ ኦፍ ቫሪያብል ኦፍ ኢንተረስት። ይሄ ዜሮ ማለት ያ የምንለካው ወይም ሜዥር የምናረጋት ቫሪያብል የለም ማለት ነው። ለምሳሌ ኢንካምን ራሱ ብንወስድ ኢንካም እርንድ ኢን አ ዊክ $10 ማለት እንችላለን፣ $1 ማለት እንችላለን፣ ዜሮ ማለት እንችላለን። $0 ማለት ያው ምንም እርን አናደርግም ማለት ነው። ነምበር ኦፍ ችልድረንም ብንወስድ አንድ ሰው 2 ልጅ ሊኖረው ይችላል፣ 4 ልጅ ሊኖረው ይችላል፣ ምንም ልጅ ላይኖረው ይችላል። ዜሮ ማለት there is no any children ማለት ነው። ሶ ዜሮ የሚለው ቃል ሴንስ የሚሰጠው እዚህ ሬሾ ሌቨል ላይ ብቻ ነው። ቀጥሎ ወደ ትራዲሽናል ሜዠርመንት ሜተድስ ነው የምንሄደው። ትራዲሽናል ሜዠርመንት ማለት ያው ባህላዊ የልኬት መንገዶች
እንደየ አካባቢው የተለያዩ ከጥንት ጊዜ ጀምሮ ሰዎች በተለያዩ ኮሚኒቲዎች የትራዲሽናል የሆኑ የልኬት መንገዶችን ሲጠቀሙ ይኖረዋል ማለት የኑሯቸው ዘይቤ አንድ አካል ሆኖ ይቆያል። So people in different communities measure physical quantities such as length, time, volume, and mass using traditional units. እነኚህ እያንዳንዳቸው ዩኒቶች each unit has different values at different time, position and conditions። እዚህ ጋር ብናይ አሁን ሃንድ ስፓን የሚባል አለ፣ ኪዩቢት የሚባል ፉት ስፓን፣ እንደዚህ ደግሞ እህል የሚመሳሰሉ ነገሮችን ለመለካት እንደዚህ እንደ ጣሳ አይነት፣ ፈረሱላ እንደዚህ ቡና በርበሬ ምናምን ለመለካት በፈረሱላ ይለካል አይደለ? አንድ ፈረሱላ ሁለት ፈረሱላ ይባላል ቡና። መሬት ራሱ አባቶቻችን ሲለኩ እንደዚህ በሁለት ጫማ አንድ ጫማ የተባለ በእንደዚህ አይነት በእርምጃ እየተለካ ያው ትራዲሽናል ባህላዊ ወይም አገር በቀል ለዛ አካባቢ ብቻ አፕሊኬብል የሆነ ስታንዳርድ ያልሆነ ሜዥርመንት ማለት ነው። ሶ እነኚህ ሜዥርመንቶች ለምሳሌ አሁን መሬት ለምሳሌ ብንወስድ በጣም እግሮቹ ረዣዥም የሆነ ሰው እና በጣም አጫጭር የሆነ ሰው ሁለቱንም ሰዎች በቃ ደስ ያላችሁን ያክል በእግራችሁ ልኬት ለክታችሁ በጫማችሁ ልክ ውሰዱ ቢባል ፌር ይሆናል? ረዥሙ ኦብቪየስሊ በጣም ብዙ ይወስዳል አይደለ? ለምሳሌ 40 ክንድ ውሰዱ፣ 40 ክንድ የየራሳችሁን 40 ክንድ ውሰዱ ቢባል ረዥም ክንድ ያለው ረዥም ነው የሚወስደው፣ ብዙ ነው የሚወስደው። ሶ ያ ማለት ፌር አይሆንም ማለት ነው። ስታንዳርድ ስለዚህ ነው የሚያስፈልገው፣ ሞደርን የሆነ ስታንዳርድ እንደሚያስፈልግ እናያለን ማለት ነው። ሶ with that we come to the standards. So the law of physics expressed in terms of basic quantities that require a clear definition. የፊዚክስ ህጎች ብዙ ጊዜ በቤዚክ ኳንቲቲዎች ነው የሚገለጸው። ማንኛውም የፊዚክስ ህግ ቤዚክ የሆኑ 7 ኳንቲቲዎች ወደፊት እናያቸዋለን እዚህ ያሉ፣ በእነሱ ነው የሚገለጸው፣ እነሱን ኮምባይን በማድረግ ማለት ነው። In physics the 7 basic quantities are እነኚህ ናቸው: length, mass, time, temperature, current, amount of substance ወይም ሞል ነው and luminous intensity። እነኚህ ቤዚክ የሆኑ 7ቱ የፊዚክስ ኳንቲቲዎች ቤዚክ ኳንቲቲ ይባላሉ። ማንኛውም ሌላው ኳንቲቲ ከነዚህ ነው ድራይቭ ወይም እነኚህን ሁለቱን ወይ ሶስቱን በማቀናጀት በማጣመር የሚፈጠሩ ናቸው ማለት ነው። All other quantities in physics can be derived from these 7 basic or fundamental physical quantities። ከነዚህ ከሰባቱ ነው የሚገለጹት ማለት ነው። ይሄ ስታንዳርድ ዴፊኒሽን ነው። የስታንዳርድ ማለት ምን ማለት ነው? Standard is an exact quantity used to compare measurements። ስታንዳርድ ማለት ኤግዛክት የሆነ ልኬቶችን የምናነጻጽርበት ስታንዳርድ ማለት ነው፣ ወይም እንደ ቤንች ማርክ የምንጠቀምበት። ሶ ሜዥርመንት ስለ ልኬት ስናወራ ማንኛውም ልኬት ምን መያዝ አለበት? ዩኒት መያዝ አለበት። ዩኒትስ አር ሞስት ኢምፖርታንት ኮምፖነንትስ ኦፍ ኤኒ ሜዥርመንት። ለምሳሌ ሜዥርመንትስ ማስት ኢንክሉድ ኤ ነምበር ኤንድ ኤ ዩኒት፣ ቁጥርና ያ ቁጥር ደግሞ ምንድን ነው ሪፕሬዘንት የሚያደርገው የሚለውን ዩኒት መያዝ። ለምሳሌ እዚህ ጋር ክር ይታየናል አይደለ? ይሄ ክር 150 ብንል ምንድን 150 ምን? ይኸው ጥያቄ ምልክቶች አሉ። ኪሎግራም ነው? 150 ሜትር ነው? ሰከንድ ነው? አሁን የትኛው ነው አፕሮፕሪየት የሚመስለው ለዚህ? አሁን በኮመን ሴንስ ፊት ነው? ኢንች ነው? ሴንቲሜትርስ ነው? ኪሎግራም ሜትር ነው። ያ የሌንግዝ የትኛውም ዩኒት አይደል? ፊት ሊሆን ይችላል፣ ኢንች ሊሆን ይችላል፣ ሴንቲሜትርም ሊሆን ይችላል። ኪሎግራም ብንል አሁን ይሆናል ይሄ ክር በእርግጥ መሆን ይሆናል፣ ግን ሌንግዝ ከሆነ የለካን ያለ ነው የክሩን እርዝመት ከሆነ 150 ሜትር ነው ሊሆን የሚችለው፣ 150 ኪሎግራም ሊሆን አይችልም፣ ወይም 150 ሰከንድ ሊሆን አይችልም አይደለ? therefore ማንኛውም ልኬት ሙሉ ሚኒንግ ወይም ትርጉም የሚሰጠው ምን ሲኖረው ነው? ቁጥርና ከዛ ቁጥር ጋር አብሮ ምን ሲኖረው? ዩኒቱ የተለካው ምን እንደሆነ የሚያሳይ ዩኒት ሲኖረው ነው ማለት ነው። ሶ እዚህ ቤዝ ዩኒትስ የምንላቸው አሉ። ኳንቲቲስ እዚህ ሰባቱም ቅድም ያየናቸው ሰባቱም ዩኒቶች ኳንቲቲ ቤዚክ ኳንቲቲዎች አሉ። የእያንዳንዳቸው ዩኒት አለ። እዚህ የሌንግዝ ስታንዳርድ ወይም ኤስአይ ዩኒት ሜትር ነው፣ ሲምቦሉ ስሞል ኤም። የማስ ኪሎግራም ነው ዩኒቱ፣ ሲምቦሉ ኬጂ። የታይም ሰከንድ ነው፣ ኤስአይ ዩኒት ነው። ይሄ ማለት ኤስአይ። ሌላ ኤስአይ ያልሆኑ ዩኒቶች ብዙ አሏቸው። ለምሳሌ ሌንግዝ
ከሜትር ውጭ በሴንቲሜትር፣ በሚሊሜትር፣ በኪሎ ሜትር መገለጽ ይችላል። ኪሎግራም እንደዚሁ በግራም በሚሊግራም መገለጽ ይችላል። ሰከንድ እንደዚሁ በሚኒት፣ በአወር፣ በዴት፣ በይር መገለጽ ይችላል። ሌሎችም እንደዛው። ሶ እነኚህ ምንድናቸው? ኤስአይ ዩኒቶቻቸው ናቸው ማለት ነው። ሶ ኤግዛምፕል ኦፍ ኒድ ፎር ስታንዳርድ። አሁን ስታንዳርድ ለምን ያስፈልጋል የሚለውን እዚህ ጋር ሰፖርት የሚያደርግ ነገር እናያለን ማለት ነው። ሰፖዝ አንድ መምህር ልጁ የተወሰኑ 6 ተማሪዎችን የሆነን ነገር እንዲለኩ ልኳቸዋል። ተመሳሳይ ነገር እንዲለኩ ነው የላካቸው። ተመሳሳይ ነገር እንዲለኩ ነው የላካቸው። ግን ስቱደንት ኤ ሎኬሽን ኤ ላይ ይሄን ያክል 1.6 ዩኒትስ ኦፍ ሳምቲንግ ለክቷል። ስቱደንት ቢ ሎኬሽን ቢ ላይ 2.1 ዩኒትስ ለክቷል። እንዲህ እያለ የተለያየ ነው የለኩት ማለት ነው። አሁን ይሄን ኮምፔር ለማድረግ ምን መኖር አለበት? እያንዳንዳቸው ከሆነ ስታንዳርድ አንጻር ምን ያክል የተቀራረበ ወይም ኤግዛክት ለኤግዛክትነስ ለአኪውሬሲው ምን ያክል ነው የሚለውን ለማየት የግድ ምን ያስፈልገናል? አይ ቲንክ አስወጥቶኛል። ድጋሚ ሼር ላድርግ። እንግዲህ መከራ ሆኗል ኢንተርኔት። ይታያል አይደለ? ስቲል አለ አይደል? ስክሪኑ ይታያችኋል አይደል? አይታይም? ነው። ኦኬ ኦልራይት። እሺ ድጋሚ ሼር ላድርግ እስቲ። አሁን እየመጣሁ መጥቷል። ሶ ኤግዛምፕል 16 ስላይድ ላይ ኤግዛምፕል ኦፍ ኒድ የሚለው ይታያል አይደለ? ኤግዛምፕል ይታያል። ሶ እዚህ ስታንዳርድ ለምን ያስፈልጋል የሚለውን እያየን ነው። እና አንድ መምህር 6 ተማሪዎቹን የሆነ ዩኒት ወይም የሆነ ሳምፕል አይተም እንዲለኩ ልኳል። ስቱደንት ኤ ሎኬሽን ኤ ላይ ሆኖ 1.6 ዩኒት፣ ስቱደንት ቢ ሎኬሽን ቢ ላይ ሆኖ 2.1 ዩኒት፣ ስቱደንት ሲ ሎኬሽን ሲ ላይ ሆኖ የተለያየ ነው እንደሚታዩት የለኩት ማለት ነው። ስለዚህ እነዚህ ልኬቶች ሁሉም ወደ ስታንዳርድ ካልተቀየሩ ሚኒንግለስ ነው የሚሆነው ማለት ነው። that is where standard comes from. so እንደ ስታንዳርድ ብለን የምንመርጠው ነገር ስታንዳርድ ለዛ ሜጀርመንት ስታንዳርድ የምንለው ነገር ምን ማሟላት አለበት? ስታንዳርድ must fulfill following። የመጀመሪያው የስታንዳርድ ለሁሉም ሰው የሚታወቅ ሁሉም ሰው ሊያውቀው የሚችል በቀላሉ ሊለካ የሚችል በማንኛውም ሰው ሲለካ ተመሳሳይ ዩኒት የሚሰጥ ማለት ተመሳሳይ አይነት ሪዛልት የምናገኝበት ነገር መሆን አለበት። ሁለተኛው ደግሞ the measurements taken by different people in different places must yield what kind of result? the same result። ለምሳሌ አንድ ቀድሞ ተለክቶ 50 ኪሎ ግራም የሚመዝን አንድ እቃ ቢኖር ይሄንን እቃ የሆነ ሚዛን ላይ ወስጄ እኔ ስለካው ቢያንስ 50 መለካት አለብኝ። እናንተም ስትለኩ 50 መለካት መቻል አለባችሁ። የተወሰነ ግራሞች ምናልባት ልዩነት ሊኖር ይችላል፣ በጣም ጥቂት፣ ግን አኪውሬሲውን አፌክት አያደርገውም። ሶ ስታንዳርድ ይሄን ማሟላት አለበት ማለት ነው። አሁን ስታንዳርድ ባይኖር ምንድን ነው ችግሩ? what is the problem if we don't have a standard and measurement? የሆነ ልኬት ላይ ስታንዳርድ ባይኖር ምንድን ነው ችግሩ የሚለውን ቅድም ያነሳ ነው ምሳሌ ይገልጽልናል ማለት ነው። so the lack of standard in measurement has many negative consequences። ኔጌቲቭ የሆኑ ውጤቶች ያሉት ስታንዳርድ ማጣት። ለምሳሌ እዚህ ጋር ምን ምሳሌ ነው የሚያነሳው? ስለ ቅድም ያወራሁት መሬት in Ethiopia for instance people use their palm to measure things like cotton and footsteps to measure the length of a plot of land. The one with bigger palm collects much cotton than the one with a smaller palm. ተመሳሳይ the one with a bigger footsteps will collect the bigger or the larger plot of land ማለት ነው። therefore ምን እየሆነ ነው ማለት ነው? አሁን መሬት ቅድም ባልኳቸው እያንዳንዳችን በየፉት ስቴፓችን በየራሳችን ጫማ 40 ክንድ ውሰዱ ብንባል በጣም ረዥም እግር ያለው ሰው በጣም ትልቅ ይወስዳል። በጣም አጭር እግር ያለው ወይ አጭር የሆነ ሰው አጭር ነው የሚሆነው። ሶ ፌርነስ አይኖረውም ማለት ነው። ያ ከሚሆን 100 ካሬ ውሰዱ ቢባል
ምን ይሆናል? 10 ሜትር በ10 ሜትር ስታንዳርድ በሜትር ይለካል ማለት ነው። አጭሩም ሰው ረዥሙም ሰው 100 ካሬ መውሰድ ይችላል አይደለ? ሀሳቡ ያ ነው። So using a palm or foot steps as a measuring device, it has no standard. Therefore, which is it creates inaccuracy or measured value and bias among people. ባያዝ ይፈጥራል። ያ ሰዎች መሀል አለመግባባቶችን ፋርዘር ይፈጥራል ማለት ነው። ሶ እንዲህ አይነት ነገሮችን ለማስቀረት እና ወጥነትን ሜዥርመንቶች ላይ ለማምጣት ሲባል 2009 an international committee revised the set of standards for length, mass, time and other basic quantities. ቅድም ላይ የናቸው ለሰባቱም ቤዚክ ኳንቲቲዎች ኢንተርናሽናል ስታንዳርድ ኮሚቴ ሴት ኦፍ ስታንዳርድ አስቀምጠዋል ማለት ነው። ይሄ ሴት ኦፍ ስታንዳርድ በሜትሪክ ሲስተም አዳፕት ተደረገ። ኢትች ኢዝ ኮልድ ኤስአይ ሲስተም ኦፍ ዩኒትስ ይባላል ማለት ነው። ቅድም ያየ ነው ማለት ነው። ሶ በዚህ ስታንዳርድ ኦር ኢንተርናሽናል ሲስተም እያንዳንዱ ቤዚክ ኳንቲቲ ሲለካ ምን ይመስላል የሚለውን እናያለን። ፈርስት ዊ ዊል ሲ ዘ ሜዠርመንት ኦፍ ሌንግዝ። ሶ ሌንግዝ ያው የሚለካው በሜትር ነው። ስታንዳርድ ወይም ኤስአይ ዩኒት የምንለው ለሌንግዝ ሜትር ነው። ሌንግዝ ኢዝ ዘ ስታንዳርድ ኦር ኢንተርናሽናል ሲስተም ዩኒት ፎር ሌንግዝ which and meter is the SI unit. There are also non-SI units of length. SI ዩኒቶች ያልሆኑ ግን ስቲል የሌንግዝ ሜዠርመንት የሆኑ አሉ ማለት ነው። ላይክ ሴንቲሜትር። ይሰማል ድምጼ? ይሰማል? ይሰማል። አልፎ አልፎ የመቆራረጥ እንትን አለ እንጂ። መሀል ላይ እዚህ ምልክት እየሰጠኝ ስለሆነ ነው የምጠይቃቸው። ኔትወርክ እንትን እያለ ነው። ኤኒዌይስ ምንም ማድረግ አይቻልም። በቃ በተቻለው እንቀጥል። ሶ ነን ኤስአይ ዩኒትስ እንደ ሴንቲሜትር፣ ሚሊሜትር፣ ኪሎ ሜትር ያሉ ነገሮች ነን ኤስአይ ዩኒት የሆኑ የሌንግዝ ሜዠርመንቶች ናቸው። ታይም እንደዚሁ ታይም it is defined as the interval between two events. ታይም የምንለው በሁለት ኢቨንቶች በሁለት ኩነቶች መካከል ያለ ርቀትን የሚጠቁምልን ነገር ነው ማለት ነው። እዚህ ፈንዳመንታል ኳንቲቲ ያው ቤዚክ ወይም ፈንዳመንታል ኳንቲቲ የሚባል ነው። እሱም ከሰባቱ አንዱ ነው። ዩኒት ኦፍ ታይም ኤስአይ ሲስተም ምንድን ነው? የታይም ሰከንድ ነው ኤስአይ ዩኒት። ነን ኤስአይ ዩኒቶች ደግሞ አሉ። ነን ኤስአይ ዩኒት የሆኑ አሉ። ምንድናቸው? እንደ ሚኒት፣ ደቂቃ፣ ሰዓት፣ ቀን፣ ወር፣ አመት እያለ በጣም ረዣዥም ኢቨንቶች ከሆኑ ከአመትም በላይ እንደ ዲኬድ፣ ሴንቸሪ፣ ማይሌኒየም እያለ ሊቀጥል ይችላል ማለት ነው። ሌላው ሶስተኛው ቤዚክ ኳንቲቲ ማስ ነው። የማስ ስታንዳርድ ወይም ኢንተርናሽናል ኤስአይ ዩኒት ምንድነው? ኪሎግራም። ኪሎግራም ኢዝ ስታንዳርድ ኦር ኢንተርናሽናል ሲስተም ኦር ኤስአይ ዩኒት ኦፍ ማስ። ነን ኤስአይ ዩኒት ኦፍ ማስ ምንድናቸው? እንደ ግራም፣ ሚሊግራም፣ ቶን። ቶን ምን ያህል ኪሎ ግራም ነው? ቶን ማለት 1000 ኪሎ ግራም ማለት ነው። እነኚህ የሳምፕል እንደ ሳምፕል ከቤዚክ ኳንቲቲዎች ልኬት ኤስአይ ዩኒቶቻቸውን ያየንበት ነው። ቀጥሎ ወደ ሳይንቲፊክ ኖቴሽን እንሄዳለን። ሳይንቲፊክ ኖቴሽን ማለት ምን ማለት ነው? it is a way of writing numbers that are too large or too small to be conveniently written as a decimal. ይህ ሳይንቲፊክ ኖቴሽን የምንለው በጣም ትልቅ የሆኑ ቁጥሮችን ለምሳሌ አንድ ቁጥርን ጽፈን እንደዚህ 1 2 3 4 5 6 7 8 9 10 11 አሁን እንደዚህ ይሄን ያክል ቁጥር ወደ ጎን ሲጻፍ ምን ያህል ቦታ እንደሚወስድ ምን ያህል ቦታ እንደሚፈጅም ሰዓትም እንደሚፈጅ ይሄን ሲምፕሊ 10 the power of 11 ማለት እንችላለን። ሶ በዚህ መልክ አሳጥሮ ትልቅ የሆነን ቁጥር ወይም በጣም ትንሽ የሆነን ቁጥር በተመሳሳይ 0.0000000 እንዲህ አይነት ቁጥርን the power of my እሺ እንግዲህ ወጣ ገባም እያልን መታገል ነው። እንግዲህ ምንም ማድረግ አልችልም። ሶሪ ይገለም ያው መታገል ነው። ምን ይደረግ? ምንም ማድረግ አንችልም። ይታያል አይደል? አሁን ላይ አልመጣም። ገና አልመጣም። አሁንስ
አሁንም አልመጣም። አልመጣም እስካሁን። አሁንም አሁንም አልመጣም። አሁን አይ ቲንክ ስክሪኑን የመጣው አይደል? ፓወርፖይንት አሁን የመጣ ነገር አለ። Not yet. ከእንደገና ሼር ላድርግ። What about now? No. ድጋሚ ወጥተህ እስኪ ሞክር ታሪ ስቶፕ ሼር ብለህ ድጋሚ እንትን በል። እንደዛ ነው እያደረኩ ያለው። ስቶፕ አድርጌ ነው እንትን ያልኩት አሁንስ እስካሁንም አልመጣም። ምናልባት ዲሌይ እያደረገ ነው፣ ቀስ እያለ ነው እንጂ ሼር ተደርጓል። ስላይድ ፕሮባብሊ ትንሽ 1-2 ደቂቃ እስኪ እኔ ጋር ዩ አር ሼሪንግ ስክሪን ብሎ ያሳየኛል ሼር እያደረኩ እንደሆነ። አሁንም የመጣ ነገር የለም። አሁንስ ቆይ የመጣ የለም። አሁን ስላይድ ሄሎ ይሰማል? ታሪ የመጣ ነገር የለም። ታሪ ያው ነው እንትኑ ስቲል ማይክ ራሱ የለም። ቪዲዮ ነው ያለው። የቪዲዮ እንትን ነው አክቲቭ ነው። አሁን አይ ቲንክ አሁን ዩ አር ባክ። እንደ ሜን ታይም ትንሽ ስለሚዘጋኝ ነው ሼር ማይክን ሚውት አድርጓል። እሺ መጣ ያጋል። አይ ቲንክ አሁን ሼር ሆኗል፣ ይታያል ብዬ አስባለሁ። ያ ይታያል። ቀጥ ድምጼስ ይሰማል? አዎ ይሰማል። ይሰማል። ጥሩ እሺ። ስለዚህ ሳይንቲፊክ ኖቴሽን ላይ ያለ ነው። ሶ በጣም ትላልቅ ወይም በጣም ትናንሽ የሆኑ ቁጥሮችን በዚህ በአጭር መንገድ የምንጽፍበት ወይ ነው ሳይንቲፊክ ኖቴሽን። ያው እንዲህ ስንጽፍ ዲ ታይምስ 10⁴ ነው ብለን የምንጽፈው። ሶ እዚህ ጋር ዲ ማለት እዚህ ዴሲማል ነምበር which is between 0 and 1 የሚሆን ቁጥር ሲሆን ኤን ደግሞ ኤክስፖነንቱ ነው። ኤን ኢት ኩድ ቢ ፖዚቲቭ ወይም ኔጌቲቭ ሊሆን ይችላል። ያ ማለት ፖዚቲቭ ሲሆን which is if n is greater than 0 ያ ማለት it represents how many times the decimal place in D should be moved to the right። ለምሳሌ 1000 ማለት ምን ማለት ነው? 1 ሲባዛ 10⁻³ ማለት ነው አይደለ? ስለዚህ ይሄ 3 ፖዚቲቭ ነው አይደል? ግሬተር ዛን 0። ስለዚህ ከዚህ ቁጥር ከዲ ቀጥሎ ወደ ቀኝ 3 1 2 3 የምንሄድበትን ያሳያል። በተመሳሳይ ኤን ከዜሮ በታች ከሆነ ኔጌቲቭ ቁጥር ከሆነ እዚህ ጋር እንደምናየው
3.24 ታይምስ 10 ፓወር ኦፍ -3 አለ። ይሄ ማለት ከዚህ ዴሲማል ተነስተን ወደ ግራ 1 2 3 ስቴፕ መተን ዜሮዎችን ምንጽፍበት ማለት ነው። ይሄ ማለት 0.00324 ማለት ነው። that means the decimal move 3 places to the left ከዴሲማሉ ሪፈረንስ ነው የሚነሳው ከነጥቧ ወደ ቀኝ ወይ ወደ ግራ የምንሄድበትን ዲስታንስ ነው የሚነግረን ማለት ነው። ኤንድ ቀጥሎ ሲግኒፊካንት ፊገሮችን ሲግኒፊካንት በሜዠርመንት ላይ አንድ ሜዠርመንት ሜዠር አድርገን የሆነ ዲጂት እናመጣለን። እዛ ላይ how many significant figures are there የሚለውን እናያለን ማለት ነው። so in a number each non-zero digit is a significant figure። አንድ ቁጥር ቢኖር ዜሮ ያልሆነው ቁጥር ሁሉ ለምሳሌ 2.045 እንዲህ አይነት ቁጥር ቢኖር ወይም 2006 እንዲህ አይነት ቁጥር ቢኖር ዜሮ ያልሆኑ ቁጥሮች አውቶማቲካሊ ምንድናቸው? ሲግኒፊካንት ፊገሮች ናቸው። ዜሮዎቹ ደግሞ በኮንዲሽኖች ላይ ተመስርተው ሲግኒፊካንት የሚሆኑበት ጊዜ አለ፣ የማይሆኑበት ጊዜ አለ። ለምሳሌ zeros are only counted if they are between two non-zero digits። ይኸው እንዳልኩት ማለት ነው። እዚህ ጋር በሁለት ነን ዜሮ በሆኑ ቁጥሮች መካከል ካሉ ብቻ ዜሮዎች ምንድናቸው? ሲግኒፊካንት ተደርገው ይወሰዳሉ። እዚህ ጋር ምሳሌ እንዲ ፎር ኤግዛምፕል the number 2000 አሁን እዚህ ጋር 2000 ሲል በዚህ በስተቀኝ በኩል ነን ዜሮ ነምበር የለም ማለት። ስለዚህ እነኚህ ሶስቱ ዜሮዎች ሲግኒፊካንት አይሆኑም ማለት ነው። therefore ይሄ 2000 የሚለው ቁጥር አንድ ሲግኒፊካንት ፊገር ብቻ ነው ያለው። እሷም ምንድነው? እቺ ሁለት ቁጥር ማለት ነው። ይሄ 2000 ግን እንደዚህ ቢጻፍ 2000.0 ቢሆን ምንድነው? በዚህ ጊዜ ዜሮ ከዴሲማል ቀጥሎ የሚጻፍ ከሆነ ሲግኒፊካንት ፊገር ተደርጎ ይወሰዳል። so in this case it has እያንዳንዱ ቁጥር ይቆጠራል ማለት ነው። so you estimate a number like this by removing significant figures from the number which is significant figure ስንቆጥር ያው ከቀኝ ነው የምንጀምረው until you have the desired number of significant figures rounding as you go. for example እዚህ ጋር 6.827 ስንት ሲግኒፊካንት ፊገር አለው ይሄ ቁጥር? ሁሉም ነን ዜሮ ናቸው አይደለ? ነን ዜሮ ዲጂቶች ናቸው። therefore it has 4 significant figures። አሁን ይሄንን ወደ 3 significant figure ቀይራችሁ ጻፉ ማለት ይሄ ከቀኝ ነው የምንጀምረው፣ ከቀኝ ነው መቀነስ የምንጀምረው ከሰባት ሳይድ ማለት ነው። so but if you wish to write it to 3 significant figures it would mean removing the 7 ይሄን አራተኛውን ዲጂት ሪሙቭ እናደርግና ምንና ራውንድ አፕ 7 ከአምስት በላይ ስለሆነ ወደ ከፍ የሚለው ወደሚቀጥለው ቁጥር ነው። አሁን 6.827 ነው። 7ን ወደ ከፍ ስናደርግ ወደ 3 ይመጣል ማለት ነው። ሁለትን ወደ 3 ይቀይራታል። ያኔ ስንት ይሆናል? 3 ሲግኒፊካንት ፊገር ይኖረዋል ማለት ነው። ሶ በዝርዝር ኬዝ ባይ ኬዝ እናያለን። አሁን ሲግኒፊካንት ፊገሮችን ስንቆጥር ወይም አንድ የሆነ ዲጂት ነምበር ሲሰጠን how do we identify how many significant figures it has ሚለውን ኬዝ ባይ ኬዝ እናያለን ማለት ነው። so how do we know how many significant figures? so there are some rules። ይሰማል ድምጼ ይሰማል? እየተቆራረጠም ቢሆን ይሰማል። ጥሩ እሺ። ሲግኒፊካንት ፊገሮችን ምን ልንለይበት ኬዝ ባይ ኬዝ እናያለን ያልኩት እንግዲህ ሩል ነምበር 1 የተለያዩ ሩሎች አሉ። ሩል ነምበር 1 ምንድነው? all the non-zero digits are significant። ቅድም መግቢያ ላይ እንዳየነው ማለት ነው። ዜሮ ያ እንግዲህ ትዕግስት ይጠይቃል። ነው መጥቷል። አይሆን ታያለ አይደለ? ያርባክ ይሰማል። ታሪክ ቀጥል። ኦልራይት ሶ ሩል ነምበር 1 በሲግኒፊካንት ፊገሮችን አይደንቲፋይ በማድረግ በመጀመሪያ all non-zero digits are significant ናቸው። ሶ እዚህ ጋር የተለያዩ ሳምፕል ቁጥሮች አሉ። ለምሳሌ if this is the measured value 231 ቢኖረን
ምን ያህል ሲግኒፊካንት ፊገር አለን? 3። እያንዳንዱ ከዜሮ የተለየ ቁጥር ስለሆነ እንደዚሁ 3 4 5 6 3456 ቢኖረን ስንት ሲግኒፊካንት ፊገር አለን? 4 ሲግኒፊካንት ፊገር ይኖረናል። ሶ ኦል the non zero digits are significant ናቸው ማለት ነው። ሩል ነምበር 1 ሩል ነምበር 2 all the zeros between the two non-zero digits are significant. all the zeros between two non-zero digits ለምሳሌ እዚህ ጋር እንደምናየው ማለት ነው no matter where the decimal point is decimal ፖይንቱ የትም ይሁን በሁለት non-zero ዲጂቶች መካከል ያሉ ዜሮዎች ሲግኒፊካንት ናቸው። ቅድም መግቢያ ላይ እንዳየነው ሶ እዚህ ጋር 201 አለ ዜሮ መሃል ላይ ነው ያለው it is between two non-zero numbers therefore ይቆጠራል ማለት ነው። ስንት ሲግኒፊካንት ፊገር ይኖረናል? 3 ይኖረናል። በተመሳሳይ እዚህም ጋር ብናይ 3006 አለን። ሶ እዚህ ላይ ስንት ሲግኒፊካንት ፊገር ይኖረናል? 4። እዚህ 16.0789 ቢኖረን ሲንስ በዚህም በቀኝም በግራም በቀኝም ነን ዜሮ ቁጥሮች መሃል ስለሆነ ዜሮ ያለው እሱም አብሮ ይቆጠራል። therefore ሁሉም ሲግኒፊካንት ፊገሮች ናቸው ማለት ነው። ሶ በዛ just all the zeros between two non-zero digits are significant no matter where the decimal point is. Rule number 3 if the number is less than 1 ቁጥሩ ከአንድ የሚያንስ ከሆነ ያ ማለት የሆነ ዜሮ ነጥብ ብሎ የሚጀምር አይነት ቁጥር ከሆነ ከአንድ በታች የሆነ ነገር መቼም ዜሮ ነጥብ ብሎ ነው የሚጀምረው if the number is less than 1 then the zeros on the right side of the decimal but to the left side of non-zero number are non-significant. አሁን ቁጥሩ ከአንድ ያንሳል ዜሮ ነጥብ ብሎ ጀመረ let's say 0 0 1 ቢሆን ምንድነው ያለ ያለው አሁን the zeros on the right side of decimal ከዴሲማሉ በስተቀኝ ያሉት ግን ከዚህ ቁጥር ከነን ዜሮ ቁጥር ደግሞ ወደ ግራ ያሉ ዜሮዎች ምንድናቸው? ነን ሲግኒፊካንት ናቸው ማለት ነው። therefore እዚህ ጋር ስናይ 0.02 ስለዚህ ይሄ 0 ካንሰል አውት ይደረጋል። 0 ኦልሬዲ ከፊት ካለ ደግሞ ባይ ዲፎልት ነን ሲግኒፊካንት ነው። ሶ አንድ ብቻ ሲግኒፊካንት ፊገር ነው ይሄ የሚኖረው ማለት ነው። ይሄም በተመሳሳይ እነኚህ ነን ሲግኒፊካንት ናቸው አንድ ሲግኒፊካንት ፊገር ነው። እዚህም ላይ በተመሳሳይ እነኚህ ዜሮዎች ነን ሲግኒፊካንት ናቸው 3 ሲግኒፊካንት ፊገሮች ናቸው የሚኖሩት። እዚህም በተመሳሳይ ዜሮዎች እነዚህ ነን ሲግኒፊካንት ናቸው we have እነኚህ 1 እና 2 ሲግኒፊካንት ፊገሮች ናቸው የሚኖሩት ማለት ነው። rule number 4 the zeros after the last no zero number are non significant. ይሄ አራተኛው ሩል ደግሞ ምንድነው? የሆነ ቁጥር ይኖራል እዛ ቁጥር ላይ ከነን ዜሮ ቁጥር ቀጥሎ ተከትሎ የሚመጣው በኋላ የሚመጣው ማለት ነው ዜሮዎች ምንድናቸው? ነን ሲግኒፊካንት ናቸው። እዚህ ጋር እንደሚከታው 3000 አሁን ከ3 ቀጥለው የሚመጡ ዜሮዎች እንደዚህ እዚህ ጋር ካለው ቁጥር ከነን ዜሮ ቁጥር ቀጥለው የሚመጡ ቁጥሮች ዴሲማል እዚህ ካለ ሲግኒፊካንት እንደሚሆኑ አይተናል። ግን ዴሲማል ሳይኖረው እንደዚህ አይነት ፕሌን የሆነ ቁጥር ላይ the zeros after the last no zero number are non significant. ስለዚህ እነኚህ ዜሮዎች ነን ሲግኒፊካንት ናቸው። 3 ቁጥር ብቻ ነው ሲግኒፊካንት ፊገሮች አንድ ሲግኒፊካንት ፊገር ማለት ነው። እዚህም ላይ እነኚህ ነን ሲግኒፊካንት ናቸው therefore we have 2 significant figures። እዚህ ላይ እቺ ዜሮ ብቻ ስትቀር አራቱ ምንድናቸው? ሲግኒፊካንት ፊገር ናቸው። እዚህ ላይ ትልቅ ቁጥር ነው እዚህ አምስቱ ዜሮዎች ነን ሲግኒፊካንት ናቸው። የሚቀሩት አራቱም 3 ቁጥሮች they are significant figures ናቸው ማለት ነው። rule number 5 the trailing zeros in a number with the decimal point are significant. አሁን trailing zeros in a number with decimal ከዚህኛው ተቃራኒ ማለት ነው። አሁን ዴሲማል አለ the trailing zeros trailing ማለት የሚከተል የሆነን ቁጥር ተከትሎ ከዴሲማል በኋላ የሚመጡ ቁጥሮች ማለት ነው ዜሮዎች ማለት ነው። ከሆነ ቁጥር የሆነ ቁጥር አለ ዴሲማል አለ ከዛ ቀጥለው የሚመጡ ዜሮዎች ምንድናቸው? ሲግኒፊካንት ናቸው they are significant. so ቁጥሩ 3.000 ቢሆን እነኚህ ዜሮዎችም ሲግኒፊካንት ናቸው 3ም ሲግኒፊካንት ነው። ስለዚህ we have 4
significant figures በተመሳሳይ እዚህ እጅ ያነሳ ሰው አለ? እጅ ያነሳ ሰው አለ? ጋላክሲ A23 ቪዲዮ እንዳላንቀሳቀስ እንትን እያደረከኝ ነው። ጋላክሲ ሙታር ዝም ብለው ሲነካኩ ነው። ኦልራይት ኦኬ። ስለዚህ እዚህም ላይ ትሬሊንግ ዜሮስ እና ነምበር ዊዝ ዴሲማል ፖይንት አር ሲግኒፊካንት ነው የሚለው። ስለዚህ በዚህ መልኩ የሆነ ቁጥር ይኖራል፣ ከሱ ከዴሲማል ተከትለው የሚመጡ ዜሮዎች ሁሉም ሲግኒፊካንት ናቸው። ደን በዚህ መልኩ ነው እነዚህ 5 ሩሎች ሲግኒፊካንት ፊገሮችን የምንለይበት ሚንሶች ወይም ሩሎች ናቸው ማለት ነው። So continuing on the significant figures, so when we take off the zeros, whether it is significant or non-significant, it is always better to represent the number in scientific notation or the powers of 10. The powers of 10 are always non-significant. The power of 10 ሁሌ ምንድን ናቸው? non-significant ናቸው። ለምሳሌ 1 እንደዚህ 1000 ማለት ለምሳሌ እዚህ ላይ ስንት ሲግኒፊካንት ፊገር ነው ያለው? አንድ ነው ያለን አይደል? ይሄ ማለት አሁን በሌላ አባባል ብንጽፍ 10 the power of 3 ማለት ነው። እነኚህ 10 the power of 3ዎች ወይም powers of 10 ነን ሲግኒፊካንት ናቸው ማለት ነው። እስቲ ኤግዛምፕል ይሄን ቁጥር ብንወስድ ኤግዛምፕል 23500 can be written as እንደዚህ መጻፍ እንችላለን አይደለ? ይሄንን ቁጥር አልተርኔቲቭሊ እንደዚህ መጻፍ እንችላለን። እንደዚህ ስንጽፍ ይሄ the power of 10 ምንድነው? non significant. therefore ምን ማድረግ እንችላለን? the power of ይሄኛውን ስናጠፋ 3 significant ፊገር ነው የሚኖረው ማለት ነው። በዚህ መልኩ ራሱ ቢኖር ቅድም ዲፋይን ባደረግነው ከነን ዜሮ ቁጥር ቀጥለው የሚመጡ ዜሮዎች ነን ሲግኒፊካንት ናቸው። እንዲህ ስናጠፋም 3 ሲግኒፊካንት ፊገሮችን እናገኛለን ማለት ነው። ስለዚህ ይሄ ፓወር ኦፍ 10 ምንድነው? ኦንሊ ማግኒቲዩድን ኦርደር ኦፍ ማግኒቲዩድ ይገልጽልናል እንጂ ሲግኒፊካንት አይደለም ወይም ነን ሲግኒፊካንት ናቸው ማለት ነው። So a choice of the change of different units does not change the number of the significant digits or the figures of the measure. ለዚህ ዩኒት የተለያየ ነው። ለምሳሌ 1 ኪሎ ግራም 1000 ግራም ነው። ሶ እዚህ ሜዠርመንት ላይ በፈለግነው ዩኒት ብንገልጽ ሜዠርመንቱ ተመሳሳይ እኩል እስከሆነ ድረስ ነምበር ኦፍ ሲግኒፊካንት ፊገርስን አይቀይርብንም ማለት ነው። ለምሳሌ እንውሰድ the length 2.308 ሴንቲሜትር ስንት ሲግኒፊካንት ፊገር አለ? 4 ሲግኒፊካንት ፊገር አለ። 4 ፊገር አለው። ይሄንን ራሱ አሁን ወደ ሜትር ብንቀይር ስንት ይሆናል? 223.08 ይሆናል አይደል? ወደ ሚሊሜትር ብንቀይር ወደ ሚሊሜትር ብንቀይር በ10 ነው የምናባዛው 23.08 እዚህም ላይ 4 ሲግኒፊካንት ፊገር አለን ማለት ነው። so you see the length 2.308 centimeter has 4 significant digits, but in different units the same value can be written as 0.02308 meter. በዚህ ጊዜም ሲግኒፊካንት ፊገር ከዜሮ ቀጥሎ ሌላ ዴሲማል ከዛ ወደ ቀኝ የሚመጡ ዜሮዎች ነን ሲግኒፊካንት እንደሆኑ ስላየን ይሄም 4 ሲግኒፊካንት ፊገር ነው ያለው። በሚሊሜትር ቀይረን ብንጽፍም የሚመጣው ሪዛልት ሲግኒፊካንት 4 ሲግኒፊካንት ፊገር ነው ያለው። በዚህ በማይክሮሜትርም ብንቀይር ይሄንን ቁጥር በ10000 ማባዛት ማለት ነው። ስለዚህ ይሄ ዜሮ ሲግኒፊካንት አይደለም። ሶ ምን ማለት ነው? ከአንድ ዩኒት ወደ ሌላ ዩኒት ስንቀይር አጻጻፉን የትኛውንም ብናደርግ ዩኒቱን ስንቀያየር ሲግኒፊካንት ዲጂት ወይም ሲግኒፊካንት ፊገር አይቀየርም። the number of significant figures will always stay the same as long as እነዛ ሜዠርመንቶቹ እኩል እስከሆኑ ድረስ ነው። ቀጥሎ ፕሬፊክስ እናያለን። ፕሬፊክስ ማለት ልክ ቅድም እዛ ፓወር ኦፍ 10 እንዳየነው አይነት ማለት ነው። so when a numerical unit is either very small or very large, what we do, the units are used to define its size, and its size may be modified by using a prefix. ከፊት የሚጨመር ማለት ከፊት ማለት ቀድሞ የሚመጣ ማለት ነው። so ለምሳሌ
በአጭር ስንገልጽ 1 ኪሎ ግራም ማለት እቺ ኬ ምንድን ነች? ኪሎ ነው። ኪሎ ማለት አሁን ፕሬፊክስ ነው። ከግራም በፊት ነው የመጣው። ኪሎ ማለት ስንትን ነው የሚወክለው? 1000ን ይወክላል ወይም 10 ደ ፓወር ኦፍ 3 ይወክላል ማለት ነው። So the kilogram or kg is a simple example. That means 1 kg is 1000 gram or 1 times 10 the power of 3 gram. So እቺ 10 the power of 3 የምትለዋን ቁጥር ይሄን ሶስቱን ዜሮ በኬ እንተካለን ማለት ነው። ግራም አለን ኦልሬዲ። እቺን ኬ ከግራሙ በፊት እናመጣ ኪሎ ግራም ሆነ ማለት ነው። ኪሎ ግራም ለተለያዩ ዩኒቶች በዚህ መልኩ መስራት እንችላለን ማለት ነው። ሶ ሳይንቲፊካሊ በፊዚክስም ሆነ በሌሎች ትምህርቶች ላይ የሚታወቁ ፕሬፊክሶች አሉ። ፕሬፊክስ ሲምቦሉ ምንድን ነው? ማልቲፕላይ የሚያደርገው ብዜቱ ስንት ነው? በኤክስፖነንት ወይም በፓወር ኦፍ ቴን ሲጻፍ ምን ያህል ነው የሚለውን እዚህ ያለ ማለት ነው። ሶ ቴራ ማለት ሲምቦሉ ካፒታል ቲ ነው። 10 the power of 12 ማለት ነው። 1 እና 12 ዜሮዎች። ጊጋ ያው ስልካችንም ላይ ያለ ሜሞሪ ወይም የስልካችን ኢንተርናል ሜሞሪ 256 ጊጋባይት ጂቢ እንላለን አይደለ? ጂ ስንት ነው? 10 the power of 9 ማለት ነው። ሜጋ ብዙ ጊዜ መብራት ኃይልን አሁን ስንገልጽ ሜጋዋት ጊጋዋት እያለን እንገልጻለን። ሶ እነኚህ ቁጥሮች ሁሉ ከፊት ሆነው የሆነ መልቲፕሊኬሽን ፋክተር ያላቸው ማለት ነው። ኪሎ ማለት 1000 ነው። ኪሎ ግራም ለምሳሌ 1 ኪሎ ግራም ከሆነ 1000 ግራም ነው ማለት ነው። ሄክቶ፣ ዴካ። ሄክቶ ማለት 10 the power of 2፣ ዴካ ማለት 10 the power of 1 ወይም 10 ማለት ነው። በተቃራኒ ዳይሬክሽንም ደግሞ በትንሽ በጣም እያነሰ ሲሄድ የዴካ ኢንቨርስ ዴሲ ነው። የሄክቶ ኢንቨርስ ሴንቲ ነው። የኪሎ ኢንቨርስ ሚሊ ነው። የሜጋ ኢንቨርስ ማይክሮ፣ የጊጋ ኢንቨርስ ናኖ፣ የቴራ ኢንቨርስ ፒኮ። 10 the power of 12፣ 10 the power of -12፣ 10 the power of -9፣ 10 the power of 9። ያው አንዱ የሌላኛው ኦፖዚት የሆነ ይሄዳል ማለት ነው። ሶ ዊዝ ዳት ሌትስ ሲ ሜዠርመንት ማለት ምን ማለት ነው የሚለውን ያው ቅድም አይተናል። ግን for the sake of defining, measurement is the process of comparing an unknown quantity with another quantity of its kind. Its kind ከራሱ ካይንድ ጋር ከሚመስለው ተመሳሳይ ሜዠርመንት ዩኒት ካለው ኳንቲቲ ሌላ ኳንቲቲ ጋር ማወዳደር እና መግለጽ ነው ሜዠርመንት ማለት። and the measurement process has 3 key elements። ሶስት የሆኑ ዋና ዋና ኤሌመንቶች አሉት ማንኛውም የሜዠርመንት ፕሮሰስ። አንድን ነገር ሜዠር ስናደርግ ሶስት ነገር ይኖረናል። አንደኛው ሜዠር የምናደርገው ኳንቲቲ ራሱ ሜዠር የምናደርገው ኳንቲቲ ምንድን ነው? እድሜ ነው? ጊዜ ነው? ቁመት ነው? ምንድን ነው የሚለካው? የሚለካው ነገር መኖር አለ። so if we are going to measure the time, then time is the physical quantity to be measured። ሌላው measuring tool ታይም፣ ያንን ታይም በምንድን ነው? ስልካችን ላይ ባለ ሰዓት ነው? በእጅ ዝምታ ሰዓት ነው? ሶ ሜዠሪንግ ቱል ራሱ። ሶስተኛው ደግሞ ዩኒት ኦፍ ሜዠርመንት፣ የከለካን በኋላ በምንድን ነው የምንገልጸው? ሌትስ ሴይ የሆነን ታይም የሆነ ውሃ እየቀዳን አንድ ባልዲ እንዲህ ቧንቧ ከፍተን ውሃ እየቀዳን ነው እንበል። ባልዲው እስኪሞላ ምን ያህል ሰዓት ይፈጃል የሚለውን ሰዓት ያዘን። ልክ ሲሞላ ዘግተን ሰዓቱን ያዘን። ከዛ በኋላ ያንን ሰዓት ሌትስ ሴይ 10 ደቂቃ 5 ደቂቃ በሰከንድ ከሆነ ያዝነው 500 ሰከንድ 300 ሰከንድ ሊሆን ይችላል። ሶ ዩኒት ሰከንዱ ምንድነው? ዩኒቱ ነው ማለት ነው። ሶ ሜዠርመንት እነኚህ ነገሮች አሉት። ሶ these are the basic quantities that we have already seen። ሌንግዝን ለመለካት የምንጠቀምባቸው የተለያዩ ሜዠሪንግ ቱሎች ስታንዳርድ ቱሎች አሉ። ዲፔንዲንግ ኦን the intended accuracy፣ በጣም አኪዩሬት የሆነ ሜዠርመንቶችን ከፈለግን ቀን የሆኑ ሳይዞችን መለካት ስንፈልግ ቨርነር ካሊፐሮች እንደ ማይክሮሜትር ሃይ ፕሬሲሽን ሜዠርመንቶች ናቸው። በጣም አኪዩሬሲ የማያስፈልጋቸው ራፍ የሆኑ ሜዠርመንቶችን ደግሞ እንደዚህ አይነት ሜትር ቴፕ መጠቀም እንችላለን ለሌንግዝ። ለማስም እንደዚሁ የተለያዩ ቢም ባላንስ ሎው አኪዩሬሲ፣ ዲጂታል ባላንስ እና እነኚህ ደግሞ በጣም ሃይ አኪዩሬሲ ያላቸው። ታይምም እንደዚሁ ክሎክ አለ፣ ስቶፕ ዋች አለ፣ ዲጂታል ዎች፣ በሁሉም አማራጭ መለካት እንችላለን ማለት ነው። ሜዠሪንግ ሌንግዝ። ሶ ሌንግዝን ስንለካ ምንድነው? ሌንግዝ ማለት ወይም የሌንግዝ ኤስአይ ዩኒት ሜትር እንደሆነ አይተናል።
ነን ኤስአይ ኤስአይ ዩኒት ኦፍ ሌንግዝ ምንድን ነው? ሜትር ነው ብለናል። as we have discussed before there are also ነን ኤስአይ ዩኒት ነን ኤስአይ ዩኒት የሆኑ የሜትር ወይም የሌንግዝ ዩኒት ሆነው ግን ነን ኤስአይ የሆኑ እንደ ሚሊሜትር፣ እንደ ሴንቲሜትር፣ እንደ ኪሎ ሜትር የሆኑ አሉ ማለት ነው። So length is a fundamental physical quantity that describes the distance between 2 points. Length ስንል ያው የሆነ ፖይንት እና ፖይንት ኤ ፖይንት ቢ ቢኖረን በዚህ በሁለት ፖይንቶች መካከል ኤዘር ሆሪዞንታሊ ሊሆን ይችላል፣ ቨርቲካሊም ሊሆን ይችላል። በሁለት ፖይንቶች መካከል ያለን ጋፕ የሚለካልን ነው ማለት ነው። and the SI unit of length is meter. so ሜትርን ለመለካት ብዙ አማራጮች አሉ። እዚህ ጋር እንደምናየው all these are different kinds of measuring lengths or standard length measuring instruments. ማስንም ስንለካ mass is a basic physical quantity. It is defined as the amount of matter contained in a body. ማስ ማለት የሆነች ስፔስ ቮሊዩም ላይ የተጠራቀመ ወይ የተያዘ ኮምፕራይዝድ የሆነ ማተር ቁስ አካልን የምንለካበት ማለት ነው። and the SI unit of mass ምንድነው? ኪሎግራም። የተለያዩ ፕሪሲሽን ደረጃ ወይም የአኪሬሲ ደረጃ ያላቸው እንደዚህ ሎው ፕሪሲሽን ሲያስፈልግ እንደ ሎካል ቢም ባላንስ እና እንደ ቢም ባላንስ ሊኖረን ይችላል። በጣም ሃይ ፕሪሲሽን ሲሆን ደግሞ ኤሌክትሮ ባላንሶች ይኖሩናል ማለት ነው። ታይምን ስንለካ ታይም ያው ጥንት እንግዲህ የፀሐይን ፖዚሽን በመከተል ሳይሆን አሁንም ወደ ገጠሩ አካባቢ ያው ሩራል ፓርትስ ኦፍ ኢትዮጵያ ትራዲሽናል የሆነ የፀሐይን ፖዚሽን በመከተል ሰው ሰዓት ራፍሊ ይገምታል። ሶ ስታንዳርድ ዋይዝ ደግሞ ታይም ምንድነው? it is a basic physical quantity. It describes the duration between the beginning and end of an event. የሆነ ኢቨንት ሲጀምርና ሲያልቅ ያለው በዛ መካከል ያለው በዛ ኢንተርቫል ላይ ያለውን ነገር ለመለካት የምንጠቀምበት ፊዚካል ኳንቲቲ ነው ማለት ነው። and for time as we have said the SI unit of time ምንድነው? ሰከንድ ነው ብለናል። ቀጥሎ የላቦራቶሪ ሴፍቲ ሩልስ እንመለከታለን። ያው አንድ እንደ ፊዚክስ ተማሪነት ወይም ኬሚስትሪም ላይ በብዛት ይተገበራል እና ላቦራቶሪ ስንገባ ሴፍቲ ሁሌም ቅድሚያ መሆን አለበት ማለት ነው። ማንኛውም ሲስተማቲክ የሆነና ላቦራቶሪ ውስጥ የሚሰራ ስራ ከመስራታችን በፊት የላቦራቶሪ ሴፍቲ ሩሎች ላቡ ስንገባ ተለጥፈው ይኖሩ አሉ። እነሱን በትክክል መተግበር ያስፈልጋል ማለት ነው። Therefore, students should follow the general safety laboratory safety guidelines so that working in the physics laboratory የማን ድምፅ እንደሆነ የረበሸኝ ነው። ሚዩት ፕሊስ። ማን እንደሆነ እየረበሸ ያለ ድምፅ አለ። Therefore, የፊዚክስ ወይም ኬሚስትሪ ተማሪዎች ሁሌም they should follow general laboratory safety guidelines so that working in the physics laboratory can be safe and enjoyable process of discovery ማለት ነው። so ፊዚክስን ስንማር ላቦራቶሪ የሚያስፈልገውን ስራ ስንሰራ ሁሌም መከተል ያለብን የጥንቃቄ ህጎች ወይም ሴፍቲ ህጎች አሉ። these are some of the safety rules። የመጀመሪያው always wear lab safety goggles። ከሚያስፈሩ አሲዶችን ሚክስ ማድረግ ወይም መነካካት የሚጠይቅ አይነት ላቦራቶሪ ስራ ከሆነ ሁሌም ሴፍቲ ጎግል ወይም መነጽር መከላከያ መነጽር ማድረግ አለብን። እንዲህ በጣም ዘርፋፋ የሆኑ ልብሶችን በጣም ከአቅም በላይ ትልቅ የሆኑ ጌጣጌጥ፣ ብራስሌት፣ ስሊፐር ጫማ አድርጎ መግባት የተከለከለ ነው። never work alone in the laboratory። ሁሌም ላቦራቶሪ ውስጥ ለብቻ መስራት አይመከርም። ሁሌም ወይ ጋይድ የሚያደርግ ሰው ኦር ጓደኛ አብሮ የሚሰራ ሰው ሁሌም ያስፈልጋል። only books and notebooks needed for the experiment should be in the lab። ላቦራቶሪ ውስጥ ወይም ኤክስፐሪመንቱ የሚሰራበት ቦታ ላይ መኖር ያለባቸው ለዛ ላቦራቶሪ ስራ ብቻ አጋዥ የሆኑ መጽሐፍት ናቸው መኖር ያለባቸው። ሌላው read about the experiment before entering the lab። ላብ ውስጥ ልንሰራ የሄድነው ኤክስፐሪመንት ስፔሲፊክ ስለሚሆን ስለዛች ኤክስፐሪመንት በደንብ አንብበን ተረድተን ነው
ላብ መግባትና መስራት ያለብን ማለት ሳንረዳ ማይቀላቀለውን ኬሚካል ከሚቀላቀል ጋር ደባልቀን ዴንጀር ራሳችን ላይ እናመጣለን። ዱ ናት ኢት ድሪንክ አፕላይ ኮስሞቲክስ ኦር ቺው ገም ላቦራቶሪ ውስጥ ከገባን በኋላ ምግብ መብላት እንዲህ ያው ኢንፌክሽን ምንድን ነው ሃዛርዲዮስ የሆኑ ኬሚካሎች ስለሚኖሩ መብላት መጠጣት እንዲህ ኮስሞቲክስ መቀባት ማስቲካ ማኘክ እንዲህ አፍ አካባቢ የሚገናኝ ማንኛውም አይነት ነገር ማድረግ የተከለከለ ነው። ኔቨር ቴስት ኬሚካልስ ላቦራቶሪ ውስጥ ያሉ ኬሚካሎችን ቴስት ማድረግ መቅመስ አይቻልም፣ መንካትም አይቻልም። መንካትም ካለብን ጋይድ የሚያደርገን ወይም የላቦራቶሪ ባለሙያ ኖሮ ዋንት አድርገን ነው መንካት ካለብንም መንካት ያለብን። ሪፖርት ኦል አክሲደንትስ ቱ ደ ቲቸር ኢሚዲየትሊ ኖ ማተር ሃው ማይነር። የሆነ አክሲደንት ካጋጠመ ትንሽም ይሁን ትልቅ ለኢሚዲየትሊ ለሱፐርቫይዘር ማሳወቅ አለብን። እነኚህ ያው እናንተም ቢዋቸው ማንኛውም የላቦራቶሪ ስንገባ መከተል ያሉብን ህጎች ናቸው ማለት ነው። እነሱ እዚህ በምስል ደግሞ አሉ። አሁን እንዲህ አይነት ላቦራቶሪ ውስጥ ተለጥፎ ካየን ምንድነው ይሄው የምግብ ምልክት ላይ እቺ ምልክት ምንድነች አይቻልም ማለት ነው። ኖ ኢቲንግ ኦር ድሪንክ። ይሄ ምልክት ያው ጎግል ያሳያል አይደል? መነጽር ሁሌም መነጽር ልበሱ፣ ሴፍቲ ጊር እንዲሁም ከላብ ኮት። ሌላው አክሲደንት ያው እዚህ ጋር የፍንዳታ የሚመስል ምልክት አለ። አክሲደንት ካጋጠመ ሁሌም ሪፖርት አድርጉ የሚል ምልክት ነው ይሄ። ዱ ናት ፒፔት ባይ ማውዝ። አንዳንዴ ኬሚካል ከሆነ ማይክሮፒፔት ከሆነች ፍላስክ ወደ ሌላ ፍላስክ ለመገልበጥ አንዳንዴ አፍ ለመጠቀም የሚሞክሩ ተማሪዎች ይኖራሉ። በፈጽሞ የተከለከለ ነው። ቢካውዝ ኢትስ ሃዛርደስ ኬሚካል ስለሚሆን። አንዳንዴ ደግሞ አጉል የሚመሳስሉ ድፍረቶችንም ላቦራቶሪ ውስጥ ማድረግ ወይም ማሳየት የለብንም። ሁሌም ሊለየን አይገባም። ሌላው ኢመርጀንሲ ፕሮሲጀሮችን ማወቅ አለብን። እነኚህም ያው የላብ ሴፍቲ ምልክቶች ናቸው። እዩዋቸው። ምልክቱ አለ ምን ማለት እንደሆነ ከስራ ያሉትም this should be easy for you። ቀጥሎ ክላሲፊኬሽን ኦፍ ፊዚካል ኳንቲቲስ እናያለን። ፊዚካል ኳንቲቲስ ቤዚካሊ በሁለት መሰረታዊ ካታጎሪዎች ላይ ይከፈላሉ። ቢፎር ዳት ፊዚካል ኳንቲቲ ማለት ምን ማለት ነው? ፊዚካል ኳንቲቲ ኢዝ ኤኒቲንግ ዳት ዩ ካን ሜዠር። ፊዚካል ኳንቲቲ ማለት ማንኛውም ልንለካው የምንችለው ነገር ማለት ነው። ለምሳሌ ፎር ኤግዛምፕል ሌንግዝ፣ ቴምፕሬቸር፣ ዲስታንስ ኤንድ ታይም አር ፊዚካል ኳንቲቲስ ማለት ነው። እነኚህ ኳንቲቲዎች ደግሞ ኳንቲቲስ that can be measured directly or indirectly are known as physical quantities. Yeah, this is another definition as well. The measured values of physical quantities are described in terms of a number and unit. ይሄን ቀደምን ብለናል አይደለ? የሆነ የክር ምሳሌ ወስደን 150 ይልና ጥያቄ ምልክት ነበርና ፊት ነው ሴንቲሜትር ነው ኢንች ነው። ይሄ ቁጥር ካለ ቁጥሩ ምንድን ነው የሚገልጸው የሚለው አብሮ ምን መኖር አለበት? ዩኒት መኖር አለበት። therefore each physical quantity and its unit have a symbol ማለት ነው። now we see the classification of physical quantities. Physical quantities can be classified into two. ሁለት ቤዚክ የሆኑ የካታጎሪዎች አሉ። ያ ምንድነው? ፈንዳሜንታል ወይም ቤዚክ የሚባሉ ቅድም የዘረዘርናቸው ሰባት ማለት ነው። እንደ ሌንግዝ፣ እንደ ታይም፣ እንደ ማስ፣ እንደ ከረንት ያሉ ማለት ነው። ወይም ከነሱ ድራይቭ የሚደረጉ ድራይቭድ ፊዚካል ኳንቲቲስ የሚባሉ ማለት ነው። ፈንዳሜንታል ኦር ቤዚክ ፊዚካል ኳንቲቲስ አር ፊዚካል ኳንቲቲስ which can be measured directly። ቀጥታ በአንድ ጊዜ የሚለኩ ማለት ነው። ዳይሬክትሊ ለምሳሌ ሌንግዝ የሆነ አሁን ይሄን ያክል ሌንግዝ ያለው ቋሚ እንጨት ቢኖር ይሄን መለካት ቢፈልግ ቀጥታ ሜትር እዚህ ጋር አረግና እንዲህ መለጠጥ ነው። ከዛ በኋላ ይሄ የደረሰበትን ቁጥር ሪድ አድርጌ ይሄን ያክል ሜትር ነው እላለሁ አይደለ? ዳይሬክትሊ ምንም አይነት ሰከንደሪ ዴሪቬሽን ሳያስፈልገን ማለት ነው። they cannot be described in terms of other physical quantities. derived physical quantities የምንለው ደግሞ ተቃራኒ ናቸው። እነኚህ ቀጥታም አንለካቸው። ሁለት ወይም ከሁለት በላይ የሆኑ ቤዚክ ወይም ፈንዳሜንታል ኳንቲቲዎችን ለክተን እነሱን ኮምባይን በማድረግ ወይም የእነሱን ዩኒት ኮምባይን በማድረግ የምናገኛቸው ማለት ነው።
derived physical quantities are physical quantities which depend on one or more fundamental quantities for their measurements. So basic quantities እዚህ ጋር አሉን። ለምሳሌ ሌንግዝ SI ዩኒት ሜትር አለ፣ ማስ ኪሎግራም፣ ታይም ሰከንድ፣ ቴምፕሬቸር ከልቪን አለ። ድራይቭድ ሲሆን ለምሳሌ አንድ ወይም ከአንድ በላይ የሆኑ ቤዚክ ኳንቲቲዎችን መርጅ በማድረግ ነው። ለምሳሌ አንድ አይተን እናልፋለን። ዴንሲቲ ማለት ዩኒቱ ኪሎግራም ፐር ሜትር ኪዩብ ነው። አሁን ይሄ አንድ ዩኒት ነው። ይሄ ማን የዴንሲቲ ዩኒት። አሁን እዚህ ላይ ኪሎግራም የማን ዩኒት? ኪሎግራም ይሄ ማስ አይደለ? ሜትር ኪዩብ ደግሞ ሜትር ያው ኪዩብ ሶስት ጊዜ ተባዝቶ ማለት ነው። ሜትር ደግሞ የማን ነው? የሌንግዝ ነው አይደለ? ስለዚህ ሌንግዝ እና ማስን ኮምባይን ማድረግ ያስፈልገናል የሆነን አይተም ዴንሲቲ ለመለካት። ስለዚህ በአንዴ አንለካውም። የዛን አይተም ማስ እንለካለን። ከዛ በኋላ ይሄ ሜትር ኪዩቡ ደግሞ ቮሊዩም ነው። ቮሊዩሙን እንለካለን። ያንን ማስ ለቮሊዩሙ አካፍለን ነው የምናገኘው። በአንድ ስቴፕ አናገኘው። ሶ በዛ መሰረት ነው ዲራይቭድ ኳንቲቲዎች ሁሉም የሚገኙት ማለት ነው። ግልጽ ነው? ይሰማል? 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 ይሰማል። እሺ ሶ ቀጥሎ ያው ስኬለር እና ቬክተር ኳንቲቲስ ብለንም ፊዚካል ኳንቲቲዎችን ዲቫይድ ማድረግ እንችላለን። ልክ ቤዚክ እና ዲራይቭድ እንዳልነው ሁሉ ስኬለር እና ቬክተር ብለን ሌላ አይነት ክላሲፊኬሽን ደግሞ አለ። In physics, quantities can be divided into such general categories as scalar, vectors, and matrices ያለ ይላል። ግን ቤዚካሊ ስኬለርስ እና ቬክተርስ ነው የሚባሉት በሁለት። ይሄ ስኬለር የምንላቸው ምንድናቸው? በማግኒቲዩድ ብቻ የሚገለጹ ማለት ነው። በማግኒቲዩዳቸው ብቻ የምንገልጻቸው። ለምሳሌ የሆነ ማስ 50 ኪሎ ግራም ቢሆን ለምሳሌ የሆነ አይተም 50 ኪሎ ግራም ኖርዝ 50 ኪሎ ግራም ሳውዝ አንልም አይደል? 50 ኪሎ ግራም ነው በቃ ይሄ በቂ ነው። በማግኒቲዩዱ ብቻ እንገልጸዋለን። ቬክተር የምንለው ደግሞ ማግኒቲዩድ እና ዳይሬክሽን። ቬክተርስ አር ፊዚካል ኳንቲቲስ that can be described by their value or magnitude plus direction አቅጣጫም ጭምር። ለምሳሌ የሆነ መኪና የሄደ ቬሎሲቲው ላይ 20 ኪሎ ሜትር ፐር ሃወር ኢስት ወይም ኖርዝ ቢሆን ይሄ 20 ኪሎ ሜትር ፐር ሃወር ስፒዱን ነው የሚነግረን። በምን ያክል ፍጥነት በምን አቅጣጫ የሚለውን ደግሞ ዳይሬክሽኑን ኢስት የሚለው ይነግረናል። ይሄ ምሳሌ ነው ያነሳውላችሁ። ሶ a vector can be represented either by a single letter in bold. So for example, displacement can be represented as S capital ላይ overhead ላይ ቀስት በመጨመር ወይም ይሄን ራሱ በቦልድ ጻፍ ማለት ነው። ቬክተሮች ሁሉም ቬክተሮች የሚገለጹት ያ ከላይ የምናስቀምጠው ቀስት ምንድነው? ዳይሬክሽን እንቸው። ይሄ ተመሳሳይ ዴፊኒሽን ነው። ቀጥሎ ዩኒት ኮንቨርሽን እናያለን። ዩኒት ኮንቨርሽን ቅድም እንዳልነው ነው በእንደ ፕሪፊክስ እያደረግን የምንጠቀማቸው ማለት ነው። ኮንቨርሽን ኦፍ ዩኒትስ ኢዝ ዘ ኮንቨርሽን ቢትዊን ዲፈረንት ዩኒትስ ኦፍ ሜዠርመንት ፎር ዘ ሴም ፊዚካል ኳንቲቲ ቲፒካሊ ትሩ ማልቲፕሊኬቲቭ ኮንቨርዥን ፋክተርስ። አንድን ዩኒት ወደ የራሱ ዩኒት ሆኖ ወደ ሌላ ቁጥር ወይም ወደ ሆነ ማልቲፕሊኬቲቭ ፋክተር የምንቀይርበት። እዚህ የተለያዩ ለምሳሌ ሌንግዝ አለ። ዩኒትስ ኦፍ ሌንግዝ ኮንቨርሽን ቻርት 1 ኪሎ ሜትር ማለት 10 ሄክቶሜትር ማለት ነው። 1000 ሜትር ማለት ነው። 1000ዋ ምንድነው? ኪሎ ወይም 10 ሄክቶ ማለት ነው። ሄክቶ ማለት 100 ሜትር ማለት ነው። በእንደዚህ አይነት ለሁሉም አለ። አሁን ለማስ ላይ ብንመጣው 1 ኪሎ ግራም ማለት ስንት? 1000 ግራም ነው። 1 ግራም ወደ ኪሎ ግራም ለማካፈል ምን እናደርጋለን? መልሰን በ1000 እናካፍላለን፣ ግራም ወደ ኪሎ ግራም ለመቀየር። ታይምም ላይ እንደዚሁ ብንመጣ 1 ሚኒት ስንት ሰከንድ ነው? 60 ሰከንድ አይደል? 1 hour 60 minutes። አሁን ይሄን 1 hour ወደ ሰከንድ መቀየር ቢኖርብን 60 minutes multiplied by 60 seconds አይደል? is 3600 seconds። ሶ ፊዚካል ኳንቲቲዎችን ከሆነ ዩኒት ወደ ሆነ መልቲፕሊኬቲቭ ፋክተር ወዳለው ወደ ራሱ ሌላኛው ነን ኤስአይ ዩኒት ወይም ከኤስአይ ዩኒት ወደ ነን ኤስአይ ዩኒት
ከነን ኤስአይ ዩኒት ወደ ኤስአይ ዩኒት መቀየር እንችላለን ማለት ነው። ዩዚንግ ኮንቨርሽን ኦፍ ዩኒትስ ኦር ዩኒት ኮንቨርሽን። ሶ እዚህ ጋር ያሉ ቼኖች አሉ። ሌንግዝ ኪሎሜትር አለ፣ ሄክቶሜትር፣ ዴሲሜትር፣ ሜትር፣ ዴካሜትር፣ ሴንቲሜትር እና ሚሊሜትር። ስለዚህ ሌንግዝ ከኪሎ ሜትር ወደ ሄክቶሜትር ለመቀየር በዚህ በ10 እናባዛለን፣ በ10 እናባዛለን እዚህ ጋር ማለት ነው። ከሄክቶሜትር ወደ ዴካሜትር ለመቀየር በ10፣ ከዚህ ወደዚህ ለመቀየር እንደዚህ ያደረግን ፋይናሊ እነኚህ አስሮች ከኪሎ ሜትር ወደ ሚሊሜትር ለመቀየር ስንት በ1 ኪሎ ሜትር ማለት 10⁶ ሚሊሜትር ማለት ነው። በተቃራኒው ደግሞ ሚሊሜትርን ወደ ኪሎ ሜትር መቀየር ቢያስፈልገን መጀመሪያ ከሚሊሜትር ወደ ሴንቲሜትር እንቀይራለን፣ በ10 እናካፍላለን። እዚህ ስንሄድ ከታችኛው እያባዛን ነው፣ ከላይ ስንመጣ ደግሞ እያካፈልን፣ ምክንያቱም ከትንሽ ወደ ትልቅ ነው እየቀየርን ያለ ነው ማለት ነው። ይሄ ሴናሪዮ ወይም ይሄ ቼን ለሁሉም ይሰራል። ማስም ላይ 1 ኪሎ ግራም ወደ ሄክቶግራም ስንቀይር በ10 እናባዛለን። እዚህ ከሄክቶግራም ወደ ዴሲግራም ለመቀየር ወደዚህ እናባዛለን። ፋይናሊ 1 ኪሎ ግራም ወደ ሚሊግራም ሲቀየር 1 ኬጂ 10⁶ ሚሊ ግራም ይሆናል ማለት ነው። ወደ ኋላ ስንመለስ ደግሞ እሱም ላይ በተመሳሳይ ከሚሊግራም ወደ ሴንቲግራም ለመቀየር በ10 እናካፍላለን። እዚህ ከደረስንበት ከሴንቲግራም ወደ ዴሲግራም በ10 እናካፍላለን የመጣውን ሪዛልት። እንደገና ከዚህ ወደዚህ ለመቀየር በ10 እያካፈልን ፋይናሊ ከ1 ሚሊግራም ማለት 10⁻⁻6 ኪሎ ግራም ይሆናል ማለት ነው። ካፓሲቲ ማለት ቮሊዩም ነው። እንደዛው መስራት እንችላለን ማለት ነው። ሶ በዩኒት ማካፈል ነው። እነዚህ ኤግዛምፕሎች ናቸው። ምንም የሚከብዱ ነገሮች አይደሉም። ብዙ ሰዓት ስፔንድ ስላደረግን ይሄን እናንተ ይዋቸው። ያው the distance between two houses is 200 meter. What is the distance in centimeter, kilometer እና ሚሊሜትር የሚለው በሁለት ቤቶች መካከል ያለው ርቀት 200 ሜትር ነው። ይሄ 200 ሜትር አንዴ በሴንቲሜትር ግለጹ፣ አንዴ በኪሎ ሜትር ግለጹ፣ አንዴ በሚሊሜትር ግለጹ ነው የሚለው። ሶ ፋክተሮችን ኦልሬዲ እዚህ እናውቃቸዋለን። ስለዚህ በዛ ፋክተር እያካፈላችሁ ኦልሬዲ ተሰርቶ የተቀመጡ ናቸው። ታይም ይሄ እዚህ ጋር የማሳ አለ፣ እዚህ ታይም ቤዚካሊ ተሰርተው የተቀመጡ ናቸው። ሲምፕል ናቸው፣ ማየት ይቻላል። ይሄም እንደዚሁ የሌንግዝ የተለያዩ ዩኒቶች እስከ ተወሰነ አለ፣ የቮሊዩም የተወሰነ አለ፣ የማስም የተወሰነ አለ። ሶ እዚህ አት ሰከንድ ቦክስ ደግሞ መልሶቹ ኦልሬዲ ተቀምጠዋል። ሶ እናንተ ራሳችሁ መጀመሪያ ይሄን ስሩትና ደን ኮምፔር ዊዝ ዘ አንሰር እዚህ ጋር ካለው ጋር ኮምፔር ታደርጋላችሁ ማለት ነው። ሶ ታንክ ዩ። ያስቸገረንም ቢሆን ሁለተኛው ቀን ጨርሰናል። ታንክ ዩ ፎር ዮር ታይም። ቪዲዮን አሁን ኮንቨርት አድርጌ ልክላችኋለሁ ሳይቆራረጥ። ደህና ደሩ። ባሎሽ ደህና ደሩ ሁላችሁ። እሺ። መልካም ቴንክ ዩ